ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ትዙ የሚል አካውንት ይሰማል? አዎ ይሰማል ወንድሜ። ሰላም ይብዛ። እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው ትዝታ? እኔ ወንጌላውያን አማኝ ነኝ። ስለ ስዕል አድኖ ጥያቄ ወንጌላውያን አማኝ የሚባል ቤተ እምነት የለም። ፕሮቴስታንት እኮ ፕሮቴስታንት የትኛው ቤተ እምነት? ቃለ ሕይወት። ከቃለ ሕይወት። እሺ፣ በቅዱሳት ስዕላቶች ጋር ተያይዞ ያለሽ ጥያቄ ምንድን ነው? አዎ ይመለካሉ ወይ ይሰገድላቸዋል ወይ ለማለት ያክል ነው። በጣም ጥሩ። መጽሐፍ ቅዱሳዊ ነው ወይ ለማለት ነው። መልካም። ስለዚህ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ከሚለው እንጀምር። ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽ ታምኛለሽ ትዝታ? ስዕሎች አዎ ማለት መጽሐፍ ቅዱሳዊ የሚል ነገር መጽሐፍ ቅዱስ ላይ ስለሌለ ችግር የለም። ተረድቼሻለሁ ሀሳብሽን ትዝታ። አሁን ግን አንድ ነገር ላይ ተረጋጊና አዳምጪኝ እሺ። አሁን ይሰገዳል ወይስ አይሰገድም የሚለውን ከመውራታችን በፊት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም የሚለውን ነገር ማስቀደም አለብን። እሺ ትዝታ። ስለዚህ መጀመሪያ አሁን እንግዲህ እኔ ፕሮቴስታንቶች የሚሉትን አስተምሮ ቅድም ስናገር ነበር። እስኪ እናንተ ፕሮቴስታንቶች ወንድሞች እናንተው ራሳችሁ ባለቤት ሁኑና ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም የሚል የመጽሐፍ ቅዱስ ማስረጃ ስጡ። እኔም አደምጣለሁ፣ እናወራለን። እሺ አንድ ማስረጃ ስጪ። መጽሐፍ ቅዱሳዊ አይደሉም የሚል አዎ፣ አባባሌ ቃል በቃል አይደለም። እሺ ትዝታ፣ ለምሳሌ ኢየሱስ ያድናል የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ኢየሱስ ያድናል ይታደጋልም እንጂ አያድንም የሚል አሁን ኢየሱስ አያድንም ብዬሻለሁ ትዝታ። ለምን ፖዚቲቭ ያድናል የሚል አለ ወይ ስላልከኝ ነው። ቃል በቃል ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ የለም አይደል? አለ ቃል በቃል ምን ሊለኝ ይሆን ብለሽ ፈርተሽ ነው መሰለኝ። እሺ ታዩ ትዙ፣ ይኸውልሽ ምን ልልሽ ፈልጌ ነው መሰለሽ፣ ቃል በቃል መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ የለም። ኔትወርክ ነው መሰለኝ። ኢየሱስ ክርስቶስ አዳኝ እንደሆነ ግን መጽሐፍ ቅዱስ ይናገራል። የኢየሱስ ክርስቶስን አዳኝነት መጽሐፍ ቅዱስ በደንብ በሰፊው ይናገራል። ስለዚህ ስለ ክርስቶስ አዳኝነት ስንጠይቅሽ እኛም ስንጠየቅ የምናወጣው ስለዚህ ኢየሱስ ብቻ ነው መጽሐፍ ቅዱስ የሚናገረው። ቆይ እህቴ ትዝታ፣ አንድ ጊዜ ምሳሌ እኮ ነው የነገርኩሽ እህቴ። ስለዚህ አንቺ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም የሚል ቃል በቃል ልክ እኔ እንዳልኩት ጥቅስ አምጪልኝ አይደለም ያልኩሽ። በመጽሐፍ ቅዱስ የማስረጃ ስዕላቶች መጽሐፍ ቅዱስ እንዳልሆኑ የሚያሳይ ማስረጃ፣ ሐሳቡን የሚያብራራ የሚያስረዳ የመጽሐፍ ቅዱስ ጥቅስ አውጪልን። አብረን እንቀጥላለን። እኛም ደግሞ ጥቅሶችን እያወጣን እያሳየንሽ እንቀጥላለን። ትዝታ ምን ላይ እናውጣ? እኔ አሁን እያልኩ ያለሁት መጽሐፍ ቅዱስ እንግዲህ ስገዱ የሚለው ለኢየሱስና ለኢየሱስ ብቻ ነው ማለት ስለ ስዕል ምናምን አሁን እሺ፣ ስለ ስግደት እናወራ። እሺ፣ ስለ ስግደት በቃ ታዩ። ስዕላት መጽሐፎች ናቸው ወይስ አይደሉም የሚለውን ታዩ። አሁንም እኔ ከእንደገና እያነሳው ከምንዝግ አንቺ ወደ ፈለግሽው ሀሳብ ልግባልሽ። ስግደት የሚገባው ለማን ነው እያልሽን ነው ትዝታ? ሲያልሽው ግን ለማን ብቻ ነው? አዎ የሚገባው ለማን ነው? አዎ ይሄ ለቅዱሳን የምትለው ለማርያምም መጽሐፍ ቅዱሳዊ ነው ምልክ ማለት ነው። አለ ወይ ይሰገድላቸዋል ወይ? አዎ እና እሱን እናወራለን በደንብ ችግር የለውም ትዝታ። በመጽሐፉ ማስረጃ እናወራለን። እሺ መጽሐፍ ቅዱስ ግን አንቺ በቤተ እምነትሽ ስግደት ለማን ብቻ ነው የሚገባው ይልሻል። መጽሐፍ ቅዱስ ምን ይላል? ለማን ብቻ ነው የሚገባው ይላል በእናንተ አስተምህሮ? ለኢየሱስ እና ለኢየሱስ ነው እንግዲህ እኮ ለኢየሱስ ኦፍኮርስ ያምልኮ ስግደት ይገባል። ግን ለኢየሱስ ብቻ ነው ስግደት የሚገባው? ለአብ ለወልድ ለመንፈስ ቅዱስ ነው በቃ እኮ ስግደት። ወይም ደግሞ ጥያቄውን ግልጽ ላድርግልሽ ትዙ፣ ለማለት የፈለግኩት ስግደት ሁሉ አምልኮ ነው ብለሽ ታምኛለሽ ትዝታ? አዎ አምልኮ ነው። መዝሙር አምልኮ ነው። ለጌታ የሚቀርበው ሁሉ ነገር አምልኮ ነው። እንግዲህ ከዛ ውጭ ነገር አለ? ሌላ ነገር አለ? ስግደት ሁሉ
አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ስጪን እስቲ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ስግደት ሁሉ አምልኮ ነው የሚል ጥቅስ ያነበብሽው? ከዛኛ ደግሞ ስግደት ሁሉ አምልኮ እንዳልሆነ የምትለው ስለዚህ አምልኮና ስግደት ይለያል፣ ስግደትና አምልኮ ይለያል። አንተ እኔ አሁን ምንም አላልኩሽም ትዝታ፣ እባክሽን አንድ ጊዜ አዳምጪ። አንቺ እንዲህ አይነት ትምህርት ስህተት ነው፣ እንዲህ አይነት ትምህርት መጽሐፍ ቅዱሴ መሰረት የለውም ስትይ መጽሐፍ ቅዱሴ መሰረት አንቺ ሊኖርሽ ይገባል። ስለዚህ መጽሐፍ ቅዱስሽ ላይ እኛ እናሳይሻለን። እሺ ትዙ ስዕላት መጽሐፍ ቅዱሴ እንደሆኑ ስለ ስግደት በቤተክርስቲያናችን ያለው አስተምሮ ምንድን ነው? ትዙ በጣም በትንሽ አስቸጋሪ ባህሪ ያለብሽ። ከመጽሐፍ ቅዱስ ነው እንኳ ሳይሻል ያለው ድሮም ከመጽሔት አይደለም ማሳይሽ። ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስን መሰረት አድርገን ስዕላት መጽሐፍ ቅዱስ መሰረት እንዳላቸው በእኛ አስተምህሮ ስግደት ምን አይነት አገልግሎት ነው ያለው፣ ስግደት ምንድን ነው፣ በመጽሐፍ ቅዱስ ማስረጃ እናወራለን። በመጀመሪያ ግን ስግደት ሁሉ አምልኮ ነው ወይ ስልሽ አዎ አምልኮ ነው ብለሽኛል። አንድ ሲምፕል ቨርስ ስጭን፣ ስግደት ሁሉ አምልኮ ነው የሚል አንድ ጥቅስ። ምናልባት አሁን ለጊዜው ካላወቅሽው ደቂቃ እንስጥሽ፣ እስከዛ ሌሎች ፕሮቴስታንቶችን እድል እንስጥ ከስዕላት ጋር ተይዞ ጥያቄ እንዲያነሱ። ከዛ አንቺ ጥቅስ ፈልገሽ ከእንደገና ማይክሽን ከፍተሽ ታወሪያለሽ። ከቻልሻውን ስጭኝ፣ ካልሆነ 2 ደቂቃ 3 ደቂቃ እንስጥሽ፣ ፈለግ ገርይና ተመልሰሽ እናወራ። ትዝታ እንዴት ይሻላል? ይሰማል? አዎ ይሰማል። ትዝታ ይሰማል። መጽሐፍ ቅዱስ የማስረጃ ስጪን፣ ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ። አባ ለጠየኩ ፈለገ ለጠየኩ እኮ መልስ አልሰጠኝም። ይሰገድላችሁ እኔ ሰጥቼሻለሁ ብያለሁ ትዝታ። እኔ መልስ ሰጥቼሻለሁ። መልስ ስጠኛ እንለፈው ብዬሻለሁ ትዝታ። መልስ ስጠኝ እባክሽን አዳምጪኝ እኮ እናወራለን። እኛ ልንመልስልሽ ነው። በመጀመሪያ ምንም አይነት መጽሐፍ ቅዱስ ሞራል ሳይኖርሽ ጌታ ሆይ ትዝታ ለጊዜው መልሳለሽ ወይስ የለሽም? እንዳንጨቃጨቅ። አንዳንድ ጊዜ ምንም አይነት ምላሽ የሌላቸውም ሰዎች ዝም ብሎ አውቆ ጭቅጭቅ ይፈጥራሉ። ትዝታ ለጊዜው አንቺው መጽሐፍ ቅዱስ ማስረጃ ያለሽ ወይስ የለሽም? ብዙ ፈርዘራን ጥያቄዋ እኮ እኔ መልስ አልተመለሰልኝም። አሁን የጠየኩሽን አንድ ጊዜ መልሽልኝ። እኔ መልስልሻለሁ። ጌታ ሆይ ትዝታ ምን ሆነሽ ነው? እኔ መልስልሻለሁ። አንቺ ግን መጽሐፍ ቅዱስ መሰረት አለሽ ወይስ የለሽም? ለጊዜው በቃ አሁን ባጭሩ አሁን ለጊዜው መጽሐፍ ቅዱስ መሰረት አለኝ ወይም የለኝም በይን፣ እኛ እንመልስልሻለን። እኔ ከጥግ እስከ ጥግ መጽሐፍ ቅዱስ በጣም በቂ መልስ ያለው እኮ ነው። እኔ ማም አንድ ቨርስ ስጪ። እኛ 10 ጥቅስ ልናወጣ ነው። ቆይ አዳምጪ። ስግደትን የሚመለከት 10 ጥቅስ ልናወጣ ነው። አንቺ አንድ ጥቅስ ስጪን እስቲ። ስግደት ሁሉ አምልኮ ነው የሚል አንድ እስቲ መሰረት እኮ ካለሽ እኮ በቃ በሱ ነው። ከዛ እኔን ጠይቀኝ፣ ደግሞ የምትጠይቀኝ የትኛው ነው የምትጠይቀኝ? በስዕል የተባለ ለጊዜው በቃ ችግር ልልፍሽ በቃ ትዝታ ይኸውልሽ፣ ለሌላው ጊዜ ልመልስልሽ ነው። የሆነ ጥቅስ ልጀምር ነው። አይዞህ እኔ አልሽኮረመምም። እሺ እኔ ክርስቲያን ነኝ፣ ኦርቶዶክስ ክርስቲያን። ስለዚህ በመጽሐፍ ቅዱስ የማስረጃ ጥቅስ እያወጣሁ በደንብ አድርጌ አሳይሻለሁ። ለሌላው ጊዜ ግን አንቺ አንድ ባህል ማድረግ ያለብሽን ነገር ልንገርሽ። ለጊዜው ማታውቂያቸውን ነገሮች አላቅም በይ። ለምን ወጣሽ? አሁን ለምሳሌ ጌታ ሆይ ለምንድን ነው የወጣሽው? በጣም አታርክሙን፣ እንደው በመድኃኒዓለም አታርክሙን። እሺ እንቀጥል። ግርምሽ የሚል አካውንት ይሰማል? ግርምሽ ወንድማችን እንደምን አለ? አቤት ሰላም፣ ደህና ነኝ። ከየት ቤተ እምነት ነው የመጣኸው ግርምሽ? ያው እዚሁ ከኦርቶዶክስ ወይም ደግሞ እኔ ራሴን ዞሮ ዞሮ ከተጠራጣሪ ኦርቶዶክስ ከሚባለው የሚመደቡት ነኝ። ተጠራጣሪ ኦርቶዶክስ የሚባል ቤተ እምነት አለ ሳይሆን ራሴን አንዳንድ ነገር በመፈተሽ የሆነ ነገር በቃ የሚያጠራጥርህ ነገር አለ አይደለ? እሱ ነገር በማሰብ ነው። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴ ጸሎት ወቅት ስንት መጽሐፍቶች ይነበባሉ ግርምሽ? አይ ይህንን ሙሉ ኦርቶዶክስ አማኝ ያውቀዋል ብዬ አላስብም። ያውቀዋል። የምታየውን ነገር እኮ ነው የጠየቅኩ። ለምሳሌ እኔ አሁን መነጽር አድርጌያለሁ አላደረኩም ግርምሽ?
ኖ አድርገሃል። ለምሳሌ ታርጊያለሁ አይተህ ኢትዮጵያ ኦርቶዶክስ አዳምጠኝ። ስለ እውቀት አይደለም እኮ የጠየኩ ግርምሽ፣ አይተህ ልትመልስ የምትችለውን ነገር ነው የጠየኩ። ኦኬ ኦርቶዶክስ ቤተክርስቲያን አማኝ ነህ? በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ሰው ነህ? የጸሎት ሁሉ ትልቁ ጸሎታችን ለምሳሌ ቅዳሴ ነው። አንተ ሁልጊዜ አትሄድ፣ በህይወት አጋጣሚ አንዴ ግን መቼም ሄዳል በእርግጠኝነት። በጣም ሰው በርካታ ጊዜ ሄጃለሁ። በቃ ቃሉ ያሰማልኝ። ስለዚህ በቅዳሴያችን ጸሎት ወቅት ስንት መጽሐፍቶች ይነበባሉ? በአይን ያየውን ብቻ ንገረኝ። ኦርቶዶክስ አትሆን ኦርቶዶክስ ነኝ እያልክ ሊሆን ይችላል። ሶሻል ሚዲያ ላይ እንደዚህ አይነት ሰዎች ይመጣሉ። ስለዚህ እንድንለይ እነሱን አንተን ከነሱ ለይተን እንድንመለከት ኦብዘርቭ ያደረግከው ንገረን እስቲ። ስንት መጽሐፍቶች ይነበባሉ በቅዳሴያችን ወቅት? በርካታ መጽሐፍቶች እንደው ከስንት እስከ ስንት? ከ10 እስከ 11 ወይስ ታምራትን? ገድላት፣ ታምራት። ለምሳሌ የምን ገድል ይነበባል በቅዳሴያችን ወቅት? ምሳሌ ነው። እሺ ኤግዛክት ሁሉንም መናገር አይጠበቅብህም። ለምሳሌ በቅዳሴያችን ወቅት ምን የገድላት መጽሐፍቶች ይነበባሉ? የማን ገድላት? ለምሳሌ በሄድኩበት በዕለቱ ሲሆን ገድለ ተክለ ሃይማኖትም ሊሆን ይችላል። ገድለ በቃ በዛን ዕለት ያደረጉት ገድል ይነበባል። አሁን እኮ ለምሳሌ በብዙ ገድላቶች አሉ አይደለ? በቅዳሴ ወቅት የሚነበቡት ከነዛ ውስጥ የማን ሲነበብ አይተሃል? ምሳሌ የተወሰኑትን ጥራልኝ። ገድለ ተክለ ሃይማኖት ለምሳሌ አቅራቢያ ቤተክርስቲያን ስለሆነ ኦኬ። ተክለ ሃይማኖት ቤተክርስቲያን በቅዳሴ ጸሎት ወቅት እሺ፣ ገድለ ተክለ ሃይማኖት ይነበባል። እሺ ከዛ ሌሎች መጽሐፍቶች ምንድን ነበር ያልከን? ከገድላት ውጪ ታምራትን ሊሆን ይችላል። እሺ የምን ታምር ሲነበብ ነበረ በቅዳሴ ጸሎት ወቅት? ታምረ ማርያም። ታምረ ማርያም። እሺ ሌላስ? አይዶን ነው ይሄን ያህል ብዙም እንትን አላልኩትም እና እሺ ብዙ ናቸው ስላልክ እሺ ከታምር ደግሞ ጨረስን። እሺ የተወሰኑ የታምራት መጽሐፍቶች አሉ። እሺ ሌላስ ምን አይነት መጽሐፍቶች ይነበባሉ? ድርሳን ይነበባል። ማርያም በጣም አሪፍ። እሺ ድርሳነ ሚካኤል የሚሆንሽ ኦኬ። እሺ ውዳሴ ማርያም። ሌላስ? ድርሳነ ሚካኤል። ድርሳነ ሚካኤል አሪፍ። እንግዲህ ያው እዛው እጅ ቀልብ ሰጥቼ ስለማልሰማ ነው መሰለኝ፣ ወይም ደግሞ በግዕዝኛ ስለሚነበብ አብዛኛው ጊዜ ይሄን ያህል እንትን የለውም። ይሄን ያህልስ አላስተዋልኩም። በግዕዝ ከተነበበ ለምሳሌ ገድለ ተክለ ሃይማኖት እንደሆነ በምን አወቅ? በግዕዝ የሚነበብ ከሆነ ማለት ነው። ለምሳሌ አሁን ካህኑ ሲያነብ ወመሰ ይፈቅርክሙ ሰሚዖቴ መጥዋቴ ትበላክሙ እያለ በግዕዝ ለምሳሌ እንዲህ አለ። ገድለ ተክለ ሃይማኖት ይሁን ድርሳነ ሚካኤል ይሁን ታምረ ማርያም ይሁን ድርሳነ ገብርኤል ይሁን በምን አወቅ አንተ ለይተህ? ግዕዝ ስለማላክ ስላልከኝ ማለት ነው። ኦልሬዲ ለምሳሌ እኔ ትግርኛ ተናጋሪ ነኝ፣ አማርኛም ይኸው አንተ ጋር እያወራው ነው። ትንሽ አንዳንዴ የሚገባህ ነገር አለ። ግዕዝኛ እንትን ሲል ትንሽ በትንሹ ትንሽ የፐርሰንት አላቅም ብለህ ነበር እኮ ግዕዝ አይገባኝም ብለህ ነበር እኮ። ግዕዝ ይገባሃል እንዴ? አማርኛ እያወራሁ ነው እያልኩ እኮ ነው። ለምሳሌ እኮ ችግር የለውም ግርምሽ። አሁን መጀመሪያ ላይ ግዕዝ ስለማይገባኝ ብለህ ነበረ። ከዛ አሁን ደግሞ ትንሽ ትግረኛ ቋንቋ ስለምችል ከግዕዝ ጋር ስለሚቀራረብ አልከኝ። እስኪ ከሰማሃቸው ቆይ ችግር የለውም ከሰማሃቸው ውስጥ እስቲ አንተ ገብቶ የተረዳኸውን እስቲ አንድ የግዕዝ ንባብ እስቲ ዝም ብለህ በልልኝ እስቲ። እንደው ከቋንቋ ጋር ስለተቀራረበ ይሄንን አሁን እኔ አውቀዋለሁ የምትለውን እስቲ አንድ የግዕዝ ቃልም ቢሆን አንድ የግዕዝ ንባብ በልልኝ እስቲ እንስማ። ኖ እሱን ማለት አልችልም፣ መናገርም አልችልም። ግን አንዳንዴ ስሰማው ለምሳሌ እንግሊዝኛ እኔ መናገር አልችልም። ትንሽ ግን በቃ ተው፣ ችግር የለውም ሰማው ከምለው ችግር የለውም። እሺ ትንሽ እሺ፣ ከትግረኛ ጋር አቀራረብከው እኮ እንዴት አሁን አሁን ለምሳሌ አሁን ይሄ ቃል ለምሳሌ ይነበባል በቅዳሴ ወቅት። አሁን ነው ያልኩት ወእመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ ወእመሰ ይፈቀድክሙ ሰሚዖቴ መጥዋቴ ትበላክሙ። አሁን ይሄ እኔ ያልኩት ክፍል ተነቦ ያውቃል። ኦኬ ሶ ወንድማችን ግርምሽ አንተ አሁን የተነበበው ቃል ድርሳነ ሚካኤል ይሁን ድርሳነ ገብርኤል ይሁን ውዳሴ ማርያም ይሁን ታምረ ማርያም ይሁን ታምረ ኢየሱስ ይሁን በምንድን ነው ለይተህ የምታውቀው? እስቲ እንዴት አድርገህ እንደለየሃቸው ንገረኝ እስቲ።
ያነሳቸው መጽሐፍቶች በጣም ብዙ ስለሆኑ ለምሳሌ ያው ቤተክርስቲያን ላይ እንደዛ ልትሳለም ሄደህ የሆነ ልትመለስ ወደ ቤት ልትሄድ ምናምን ስትል ለምሳሌ አይ ተአምር የተነበበ ነውና ትሄድ ምናምን የሚሉ ትላልቅ ሰዎች ስላሉ አይ እኔ አሁን የሰርክ ጉባኤ አይደለም የጠየኩ ግርምሽ። አሁን እኮ እኔ ስለ ሰርክ ጉባኤ አይደለም የጠየኩ፣ ስለ ቅዳሴ ነው የጠየኩ። አሁን አንድ ነገር ሪቫይዝ እናድርግ። አስታውስ ግርምሽ፣ በቅዳሴ ጸሎት ወቅት ስንት መጽሐፍቶች ይነበባሉ አልኩ። ከዛ ያው ሁሉንም ላውቃቸው አልችልም፣ ግን የተወሰኑ የሚነበቡ መጽሐፍቶች አሉ አልከን አይደለ ግርምሽ? እሺ ትክክለኛ አይደለሁም ብለኸኛል አላልከኝም? አይ ብለሃል ማለቴ ብዙዎች ስለሚነበቡ ብለሃል ወይስ አላልክም? አንተ ቆይ ያላልከውን ነገር ብለሃል እንዳልል አንድ ጊዜ ብለኸኛል። ምን ምን መጽሐፍቶች ሲነበቡ በቅዳሴ ጸሎት ወቅት ለምሳሌ ምን ምን መጽሐፍቶች ሲነበቡ ሰማል? ለምሳሌ ገድለ ተክለ ሃይማኖት እሺ፣ 1 ከዛ ከታምር ደግሞ ታምረ ማርያም 2 ከዛ ውዳሴ ማርያም 3 ከዛ ድርሳነ ሚካኤል 4 ከዛ ድርሳነ ገብርኤል ይነበባል አልከን 5 የተወሰኑትን አወቅን፣ ሁሉንም ባይሆን የተወሰኑትን ነገርከን በቅዳሴ ጸሎት ወቅት የሚነበቡትን። ከዛ በኋላ እኔ በማላውቀው ቋንቋ ስለሆነ አልከን ኦኬ ችግር የለውም ግን እንዴት ለያቸው ለማለት ያክል ነው። እሱን ተው እሺ። በቅዳሴ ጸሎት ወቅት ሌላ የምታስታውሳቸው የሚነበቡ መጽሐፍቶች አሉ ግርምሽ? አሁን ከነዚህ ካነሳቸው 5 መጽሐፍቶች ውጭ ሌሎች መጽሐፍቶች አሉ በቅዳሴ ወቅት የሚነበቡ? አይዶ ነው ማለት ይህን ያህል አውቃቸዋለሁ ዲቴይል ብዬ ስለ አላስብም። እና ብዙ ነገሮች ቤተክርስቲያን ላይ ስትሄድ ብዙ ነገሮች እንደሚነበቡ ትንሽ ይንቷል። ለምሳሌ እንደነ ያው ከሱ በተጨማሪ እንደ ምንድን ነው የሚባለው ስንክሳር ምናምን ሲነበብ ይህንን አውቃለሁ። ዞሮ ዞሮ ግን በዕለቱ ስለሆነ እንዳልኩ ነው በቃ። እሺ ግርምሽ፣ አሁን እስካሁን የጠየኩን ጥያቄ ጠየቁ። ሶሻል ሚዲያ ላይ ቅድም እንዳልኩ አንዳንድ ጊዜ ኦርቶዶክስ ያልሆኑ ሰዎች ራሳቸው ልክ እንደ ኦርቶዶክስ አድርገው መጥተው ፕሪቴንድ ስለሚያደርጉ ነው። እና ጠየቅን፣ በቅዳሴ ሰዓት ወቅት የሚነበቡ መጽሐፍቶች እንደውም ቅርብ ጊዜ አስቀድሻለሁ አልከን። ጠየቅን፣ የማይሆን መልስ ነው የመለስክልን። ድርሳነ ሚካኤል በቅዳሴ ወቅት ተነቦ አያውቅም። ድርሳነ ገብርኤል በቅዳሴ ወቅት ተነቦ አያውቅም። ውዳሴ ማርያም ኢማጂን፣ ውዳሴ ማርያም በቅዳሴ ወቅት ተነቦ አያውቅም። ገድለ ተክለ ሃይማኖት በቅዳሴ ወቅት ሆኖም አያውቅም። እና እነዚህን ነገሮች ሆነዋል ብለህ ተናግረሃል። አሁን ልንረዳ የምንችለው ነገር ምንድነው? እንደ ዋሻህን ነው ወንድማችን ግርምሽ። ብዙ ጊዜ ሰዎች ያልሆኑትን አሁን ቀድመህ ራሱ ስትገባ ቆይ ወንድማችን ግርምሽ መዋሸት ሳይሆን አትበልን እንጂ በቤተ ክርስቲያን በቅዳሴ ወቅት እነዚህ መጽሐፍቶች ተነቧ። ይሄ እኮ በጣም ትልቅ እኮ ቢግ ሼም። ምን አለ መሰላችሁ፣ አሁን አንተ ስትመጣ የሆነ አይነት ነገር ለመናገር ሞከርክ፣ እንደ ተጠራጣሪ ኦርቶዶክስ ነኝ ምናምን። ኦኬ ልክ ራሳቸውን ኦርቶዶክስ አድርገው ፕሬቴንድ እንደሚያደርጉ ሰዎች የሚናገሩትን አይነት ነገር ለመናገር የሆነ መርዝ ለመርጨት ምናምን መጣ። እኛ ጋር ግን እንደዚህ ነቀል የለም። አየህ ኦርቶዶክስ ነኝ የሚል ሰው በማየት ብቻ የሚረዳውን ነገር እንጠይቋለን። በቅዳሴ ጸሎት ላይ ያልተገኘ ኦርቶዶክስ ስንት መጽሐፍቶች ይነበባል ሲባል እንደዚህ አይነት መልስ አይደለም የሚሰጠው። ኦርቶዶክስ የሆነ ሰው አይ እኔ እውነት ስንት መጽሐፍ እንደሚነበብ አላውቅም ነው የሚለው። ካላወቅ የሚያውቅ ኦርቶዶክስ ደግሞ ይሄን ያክል መጽሐፍ ይነበባል፣ ያ መጽሐፍ ስሙ ደግሞ እንዲህ ነው ብሎ ይመልሳል። እናንተ ደግሞ ብራዘር በቃ አንደል በማን አለብኝነት ሌላ ታሪክ ውስጥ ነው የገባው። እና በቤተክርስቲያናችን በቅዳሴ ወቅት ገድለ ተክለ ሃይማኖት ተነቦ አያውቅም። ታምረ ኢየሱስ ተነቦ አያውቅም። ድርሳነ ሚካኤል ተነቦ አያውቅም። ድርሳነ ገብርኤል ተነቦ አያውቅም። ውዳሴ ማርያም ተነቦ አያውቅም። ወንድማችን ግርምሽ ኦኬ፣ እንደዚህ አይነት መጽሐፍቶች ተነቦ አያውቁም። ፕሊስ እባካችሁን አትዋሹ። ስትገቡ የምትዋሹ ሰዎች ቢያንስ እንደው የምንናገረው ነገር ውሸት እስከሆነ ድረስ የሆነ ሰው ሊያቀብን ይችላል ብላችሁ አንዳንድ ጊዜ ተጠራጠሩ እባካችሁ። እና እባክህን በቃ ፕሊስ ለሌላው ጊዜ አትዋሽ። ምናልባት ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ሆነ ሊሆን ይችላል። የነበርከውን ነገር እኛ በፍጹም አይደለህም ብለን ልንከዳ አንችልም።
ከዛ በኋላ ግን በሆነ የሐሰት ትምህርት ውስጥ ተጉዘ ጭራሽ ከቤተክርስቲያን ርቅ ያለ ሰው ከሆንክም ደግሞ በሪያሊቲ እኔ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበርኩ። ግን በሆነ ጊዜ በኋላ እንዲህ አይነት የእምነት ጸጸት አጋጥሞኝ በእንዲህ አይነት ነገር ወድቄ ከቤተክርስቲያን ርቄ እንደው ትንሽ ግራ ተጋብቻለሁ እና በእነዛ ጉዳዮች ላይ ብትረዱኝ ይባላል። እኛም እናንተ አይነት ወንድሞችን የመርዳት ግዴታ አለብን። ግን ቤተክርስቲያን ያላለችውን ነገር ትላለች፣ የማታሰበውን ታስተምራለች፣ የማታምነውን ታምናለች የሚለው ንግግር በአጠቃላይ የተሐድሶ ምንፍቅና ንግግር ነው እና እሱን ልትታረም ይገባል። ሌላ ጊዜ ግርምሽ እንዳትዋሽ። ኦኬ፣ አንድ ጊዜ ማይክል ሚውት አድርገውና አንድ ጊዜ ጠብቀኝ። ከስር ላለ ሰው ድል ልስጥና አንድ ጊዜ እንቀጥላለን። እሺ፣ ሁለታችሁን አወራችኋለሁ። እሺ፣ ሶል የሚል አካውንት ይሰማል? ወንድማችን ዲያቆን እስጢፋኖስ ሰላም ብያለሁ። ሰላም ክርስቶስ ከአንተ ጋር ይሁን። እንግዲህ እንዴት ነህ? ሰላም ነው? እሺ፣ ስላሴ ይመስገን። ከየት ቤተ እምነት ነው የመጣው? እኔ ከፕሮቴስታንት ቤተ እምነት ነው የመጣሁት። እንዴት ነህ አንተ? ፕሮቴስታንት የሚባል ቤተ እምነት የለም። ቤተ እምነትን ይጠይቁ። ኦኬ፣ እኔ ሙሉ ወንጌል ነኝ። እሺ፣ መልካም። መካነ ኢየሱስስ ፕሮቴስታንት ነው? ኦፍኮርስ ያው እነሱ የተሐድሶ ተማሪዎች አይደል? መሰረተ ክርስቶስ ፕሮቴስታንት ነው? ሁላችንም ፕሮቴስታንት ነን። ጉባኤ እግዚአብሔርስ? ኦፍኮርስ ምን ጥያቄ አለው? ተልእኮ ለትውልድስ ምን ጥያቄ አለው? ችግር የለውም። አሁን ብዙ ዲኖሚኔሽኖች አሉ። አሁን ሁሉም ከጠራ 7000 ምርጦቹስ? ሶሪ 7000 ምርጦቹስ ፕሮቴስታንት ቸርች ነው? ኖ አይ ወደ 60 ምናምን ዲኖሚኔሽን ይቆርጣል። እሺ፣ አማኑኤል ህብረትስ? አማኑኤል ህብረትስ ፕሮቴስታንት ነው? አይ ቲንክ እሱ ብርሃነ ወንጌልስ? አሁን ፈለገ አሁን ምንም እንትን የማይጠቅመን ነገር እያወራ እኮ ነው። ምን የሚያበሳጭ ነገር አለ? ጀስ የጠየቅኩ መልስልኝ። ፕሮቴስታንት ነው ወይ? እንዲህ ቤተ እምነት ይሄ ሁሉ ይኸውልህ፣ በቃ ለሌላው ጊዜ ስትገባ ፕሊስ በቃ ወደ ገደለው ግባ። እሺ፣ ይሄ ሁሉ ነፍ ቤተ እምነት ፕሮቴስታንት ተብሎ እየተጠራ ከየት ቤተ እምነት ነው ስንል ፕሮቴስታንት አትበለን። አሁን ይህን ሁሉ ያነሳው ለዛ ነው። እሺ፣ ይሄ ሁሉ ፕሮቴስታንት ተብሎ የሚጠራ ነፍ ጨቅ ቤተ እምነት ነው ያለው። ስለዚህ አንተ ስትመጣ ፕሮቴስታንት ነኝ ስትል የትኛው ፕሮቴስታንት? ምክንያቱም ፕሮቴስታንት በሚል ስም የሚጠሩ በጣም ብዙ ቤተ እምነቶች አሉ። ሙሉ ወንጌልም፣ መሰረተ ክርስቶስም፣ ቃለ ሕይወትም፣ መካነ ኢየሱስም፣ ተልእኮ ለትውልድም። ተልእኮ ለትውልድ ባይዘዌ ኢየሱስ ክርስቶስ ሰይጠኗል ብሎ የሚያስተምር አገልጋይ ያላቸው ሰዎች ናቸው። ሐዋርያ ዘላለም ይባል ኢቨን እነሱም ሌላ አይነት አስተምሮ ያላቸው ፕሮቴስታንቶች ናቸው። ስለዚህ ስትመጡ ባካችሁን አታዝጉኝ። ኦኬ፣ መቀጠል እንችላለን። ኦፍኮርስ አይ ቲንክ እንችላለን። ኢየሱስ ክርስቶስ ሰይጠኗል ብለህ ታምናለህ እንዴ ወንድማችን? አይደለም፣ እነሱ ፕሮቴስታንት አይደሉም። በወንጌል አማኞች ተልእኮ ለትውልድ ነው ወይ ስልህ እኮ ነው ብለኸኝ ነበር። አሁን ብለኸኝ ነበር አይደለም? ስማኝማ መጀመሪያ ሪካርዱን ማዳመጥ ትችላለህ። ጋይስ ሪካርድ ያደረጋችሁ ይሄን ልጅ ሜንሽን አድርጋችሁ ከእንደገና ትፖስቱለታላችሁ። ወንድማችን አላልኩም ሳይሆን ማለት ያለብህ ካልኩኝ ተሳስቻለሁ ማለት ነው ብሎ ማረም ይቻላል። ቅድም ስንጠይቅህ ቆይ አዳምጠኝ። ኧረ አዳምጠኝ። አሁን እኮ የረባ ሀሳብ እኮ አይደለም። ቅድም ስንጠይቅህ ተልእኮ ለትውልድ የሚባል ቤተ እምነት ፕሮቴስታንት ነው ወይ? አዎ እንዴ ምን ጥያቄ አለው አልከን። እሺ ሐዋርያው ዘላለም የሚባለው የነሱ መሪ ኢየሱስ ክርስቶስ ሰይጥኗል ብሎ አስተምሯል። አንተም ከነሱ ጋር ተደመረ ፕሮቴስታንት ነኝ ትላለህ ወይ? አየህ፣ ስለዚህ ስትመጣ ራስህን ችለህ ሙሉ ወንጌል ነው ይበል። ለምን ሰው በሰራው ስህተት አንተ መከራ አንተ ያለ የኔ አባት? እሺ ለሌላው ጊዜ ፕሮቴስታንት ነኝ ምናምን ልክ የሆነ አንድ እንደሆናችሁ ድራማ መስራቱን አቁምና መተህ ቤተ እምነት በቃ እኔ የሚመለከት ስለ ሙሉ ወንጌል ነው። አንተ አሁን ስለ ሐዋርያው ዘላለም ስለሰራው ስህተት ቁጭ ብለህ በቃ ከምትጨነቅ በቃ እንዲህ ብል እነ እንትና ቅር ይላቸው ይሆን እንዲህ ብል እነ እንትና እንደው እንትን ይሉ ይሆን የሚለውን ነገር እንደው ከምትጨነቅ ተውና ራስን ችለህ ሙሉ ወንጌል በቃ ስናወራ እንደ ሙሉ ወንጌል እናወራለን ማለት ነው። እና ሌሎቻችሁም ስትገቡ በቃ ይሄን ነገር አትርሱ። ፕሮቴስታንት ብሎ የሚጠራ በጣም ነፍ ቤተ እምነት ነው ያለው። ጨቅ እግዚአብሔር አምላክ እውነተኛውን ብርሃን ይግለጥላቸው። እሺ ወንድማችን አንድ ሀሳብ ልስጥ። አንተ ባወራው ነገር አሁን የማይሆን ነገር አውርታል። አየህ፣ የእኛን ቤተ እምነትን የማይወክል ነገር አውርታል እና አንተ ባወራው ሀሳብ መስጠት ፈልጋለሁ። ፕሮቴስታንት ቤተ እምነት አሁን አንተ ያልከው እኛ በተለይ አብሶ በኢትዮጵያ ውስጥ የወንጌል አማኞች ህብረት አለና
አንተ አሁን ያልከው ትምህርት እንደማይቀበሉ ከፈለግ በድረገጻችን ማየት ትችላለህ። እዛ ኦንላይን ላይ አለ። ያን ትምህርት እንደማይቀበሉና ያ የተወገዘ እዛ የወንጌል አማኞች ዋና ጸሐፊው አሳውቀዋል። ስለዚህ እነዚህ አሁን ተልእኮ ለትውልድ የምትላቸው እነሱ ፕሮቴስታንት አይደሉም፣ የፕሮቴስታንት ትምህርትም አይደለም። ስለዚህ ሁሉንም ዝም ብለህ ፕሮቴስታንት አትበል። እኔ አሁን ወንድማችን ማይመለከትን ነገር ከምታውቆይ አንዴ ማይመለከትን ነገር ከምታወራ በጣም ተራ ጉዳይ እኮ ነው። ቆይ እባክህ ፕሊስ አትነጫነጭ። እኔ እኮ ይመለከተኛል አላልኩም። ምን አገባኝ በመጀመሪያ። ሲቀጥል ደግሞ እኔ አሁን አንድ ናችሁ መች አልኩኝ? ደጋግሜ እኮ እያልኩ ነው። ነፍ ናችሁ ነው ያልኩት። እኔ አንድ ናችሁ አላልኩኝም። እና ደግሞ ስንጠይቅህ ተልእኮ ለትውልድ ፕሮቴስታንት ይባላል ወይ ስንል አዎ ምን ጥርጥር አለ ያልከን አንተ ነህ። ስለዚህ ለጊዜው የአፍ ወለምታ ነው። በቃ እንደው ተሳስቼ ነው ይኸው እንዲህ ነው ማለት እችላለሁ። እርግጥ ነው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ተልእኮ ለትውልድን ከካውንስላቸው ጋር አንድ ላይ ቀላቅለው በፍጹም ይፋ አላደረጉ። እንደውም እዛ ላይ ያለውን ትምህርት እንቃወማለን ያሉት ተልእኮ ለትውልድ። በዚህ አጋጣሚ ቁርጣችሁን ያወቁ። ወንድማችን እንዳለው በዌብሳይቱ ላይ ገብታችሁ ማየት ትችላላችሁ። አይ ቲንክ 2017 ላይ ነው መሰለኛ መግለጫ የተሰጠው እና እንደ ተቋም ካውንስሉ ወይም ደግሞ ማህበሩ የተልእኮ ለትውልድ ላይ ሐዋርያው ዘላለም ያስተማረው ትምህርት እኛን አይወክልም ብለው መግለጫ ሰጥተዋል። ይህን ያክል የተደበቀ ነገር አይደለም። ግን በጣም የሚያሳዝነው ነገር ተልእኮ ለትውልድ ለብቻ እንደዚህ እንደው በቃ አላደለ እንደው ያግሉሉት እንጂ የወንጌል አማኞች አብያተ ክርስቲያናት ህብረት በሚባለው ካውንስል ውስጥ ያሉ ቤተ እምነቶች በራሱ በጣም ብዙ የተለያየ አይነት አስተምሮ አላቸው። ለምሳሌ መካነ ኢየሱስ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ አለችበት። ተወዳጅ ወንድማችን የአንተ ቤተ እምነት ሙሉ ወንጌል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ አለችበት። አንተና መካነ ኢየሱስ አስተምሮታቸው አንድ አይደለም፣ ነፍ ናችሁ። ስለዚህ ስትመጡ እኛ ጋር ፕሬቴንድ አታደርግ ነው። ልክ ትምህርት አንድ እንደሆነ አታደርግ። በቃ ስትመጣ ይኸው ቤተ እምነቴ እንዲህ ነው በለን። ለምሳሌ አንተውን ጥምቀት የህፃናት ጥምቀት መጽሐፎች ነው ብለህ ታምናለህ? ወንድማችን የህፃናት ጥምቀት ታምናለህ? አሁን ጥያቄ ጠይቀኛል። ሚውታር ጋሪፍ ጥያቄ ነው ጠይቀኝ። ታምናለህ ወይም የህፃናት ምን አድርግን ያልከው? ምን አድርግን ያልከው? ቅዱስ ምን አድርግን ያልከው? አይ ጥያቄ መልስ የመለስኩልህ መሀል ላይ ምን አድርግ ነው ያልከው? ምን አድርግን ያልከው? የጠየኩህን ብቻ መልስልኝ። ሶሪ እንትን ፕሊስ። ቅዱስ ይህ ልጅ ጨዋታ አታድርገው እሺ። አሁን አንተም ማይክል ሚት አታድርገው። እኔ እኮ የማውራት ነፃነትን ሰጥቻለሁ፣ ግን እንደማመጥ የጠየቅኩህ ታምናለህ ወይስ አታምንም ነው። ለምሳሌ መካነ ኢየሱስ በህፃናት ጥምቀት ታምናለች። እንደውም በእምነት መግለጫዋ የህፃናት ጥምቀትን የማያምንና የማይቀበል 100 ሺህ አጋንንት እንዳለበት ሰው ነው ብላ ሁሉ ታስቀምጣለች። የእምነት መግለጫዋን ጋይስ ገብታችሁ እንደው መግዛት የምችሉ ሰዎች ፈልጋችሁ ገዝታችሁ ተመልከቱት የመካነ ኢየሱስን። አንተ ከሙሉ ወንጌል ነው የመጣው። በህፃናት ጥምቀት ታምናለህ? ሶላ ወንድማችን ምን አሁን እኛ አንድ የሆን ነው በመሰረታዊ ትምህርት። አሁን ለምሳሌ ታምናለህ ወይስ አታምንም? ታምናለህ ወይስ ይሄ እኮ ሲምፕል ነገር ነው። ታምናለህ ወይስ አታምንም? ስለማላምን ነው ሙሉ ወንጌል የሆንኩት። ታምናለህ ወይስ እምነትን ብቻ እንዲህ ስለሆነ ነው ምናምን አትበለኝ። አምናለሁ ያለምንም ይሄ እኮ ምንም ራስን የሚያዞር ነገር አለ። አንገትን የሚያንቅ ነገር አለ። ስለማላምን ነው ሙሉ ወንጌል አታምንም። በቃ ቴንክ ዩ። ቆይ አታምንም። ይሲ አንተና መካነ ኢየሱስ የሆነ ማህበር ውስጥ ያሉ ቤተ እምነቶች ናቸው። ማህበር ክሬት አድርገዋል። ከዛ ተልእኮ ለትውልድ አንቀበልም አሉ። ግን አንድ ናችሁ ማለት አይደለም። የትምህርት ልዩነት አላችሁ። መካነ ኢየሱስ የምታሰብረውን ነገር እናንተ አትቀበሉም። እናንተ የምታሰሩትን ነገር መካነ ኢየሱስ አትቀበልም። ሌሎችን በጣም ብዙ የመሰረተ ክርስቶስን የጉባኤ ጊዜ በጣም ብዙ ብናነሳ በጣም ብዙ የምትለያዩበት ነፍ የሆነ ልዩነት አላችሁ። ስለዚህ አንተ ስትመጣ ቤተ እምነትህ ሙሉ ወንጌል ነው ብራዘር። ፕሮቴስታንት የሚባል ቤተ እምነት የለም። ተልእኮ ለትውልድ የሆነውም ሰው ምንድን ነው ሲባል ፕሮቴስታንት ነኝ ነው የሚለው። ኢየሱስ ክርስቶስ ሰይጣኗል ብሎ ያስተማረውም ሰው ሲመጣ ምንድን ነው ሲባል ፕሮቴስታንት ነኝ ነው የሚለው። ስለዚህ አንተ እምነትህ የተለየ እስከሆነ ድረስ ስትመጣ ሙሉ ወንጌል ነኝ በል። ይሄ እኮ ምንም የሚያሳፍር ነገር አይደለም። ሙሉ ወንጌል ነኝ ማለትን የምታፍሩበት ከሆነ ለምን ሙሉ ወንጌል ትሆናላችሁ? መሰረተ ክርስቶስ ነኝ ማለት የሚያሳፍራችሁ ከሆነ ለምን መሰረተ ክርስቶስ ትሆናላችሁ? የሚያሳፍራችሁ ከሆነ አንደኛው ለምን ክርስቲያን አትሆኑም? እንደኛ በዚህ ኦርቶዶክስ የት በሆነች ቅዱስ ቤተክርስቲያኖች ለምን አትታቀፉ? ማያሳፍር ከሆነ ግን ስትመጡ በሉት ደረታችሁን ነፍታችሁ። ከየት ቤተ እምነት ነው? ከመካነ ኢየሱስ። በቃ ምን አሳፈረ? ምን ሽቅብ ዳገት አስጋለበ? በቃ ቤተ እምነት ከየት ነው? ከመሰረተ ክርስቶስ። በቃ አለማፈር እኮ ነው። እሱን ያልኩ ወንድማችን። ወደ እርሳችን እንግባ። ቆይ ከዛ በፊት ሶላ አንድ ጊዜ ይቅርታ፣
ወንድማችን ማኪ ስለማታውቀው ነገር አታወራ ብሎ ሀሳብ ሰጥቶ ስለነበር ለሱ ደል እንስጠው። ወንድማችን ማኪ ይሰማል? የማይክ ምልክቱን ክፈተው። ምናልባት እያወራ ከሆነ አይሰማም። ሰላም ፈለገ፣ እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣው ማኪ? እኔ ክርስቲያን ነኝ እኮ። ክርስቲያን የት? በጣም ብዙ ክርስቲያንን የሚሉ ቤተ እምነቶች አሉ። አንተ ከየትኛው ቤተ እምነት ነው የመጣው? በክርስቶስ ኢየሱስ የማዳን ስራ አምነው ከሚያምኑት ህብረት። እኔ አሁን ምንድን ነው የምታምነው አላልኩም እኮ ማኪ። ለምን ነገሮች ላይ ግራ ትሆናለህ? ከየት ቤተ እምነት ነው የመጣውን ያልኩ እንጂ አንተ የምታምነው መብት ነው ማመን። በክርስቶስ ብቻ ነው ማምነው፣ በመጽሐፍ ቅዱስ ነው ማመን። ኦርቶዶክስ ነኝ በእውነት። እስቲ አባታችሁን የሚለውን ጸሎት በልልን። ሁላችሁም አጨብጭቡለት ፕሊስ። ሰብሰብ በልልን እስቲ። ኦርቶዶክስ ነህ አይደል? አባታችሁን የሚለውን ጸሎት በልልን። መጽሐፍ ቅዱስ ላይ የተጻፈ ቃል ስለሆነ ለምን እልሃለሁ? ለምን አትልም? መጽሐፍ ቅዱስ ላይ የተጻፈ ቃል ስለሆነ ትለዋለህ። ኦርቶዶክስ አይደለህ እንዴ? በል አሁን በል አባታችን የሚለውን ጸሎት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለስምህ ይሁን። እሺ ቀጥላ። ኦርቶዶክስ አይደለህ እንዴ? ይኸው ነገርኩህ እኮ አባታችን ሆይ አይደል ያልከኝ? ኦርቶዶክስ የሆነ ሰው የሚለውን በል። ኦርቶዶክስ ነኝ አልክ እኮ። ከመጣሽ ማርያም ከመጣሽ ብራዘር በል። አሁን ይኸውልህ እንዲህ ስትባል ቆይ ወንድማችን ማኪ ይኸውልህ በቃ ሌላ አሁን የአንተ ታናናሽ የሆኑ ህጻናት የሚሰሩትን ስራ አትስራ። በቃ በእምነት ታፍርበታለህ ማኪ። ምናልባት አሁን አንተ መለማመጥ አንፈልግም። ምናልባት ማውራት የምትፈልግ ከሆነ ድሉን እንስጥ። ቆይ እዚህ ጋር ወከብ አትፍጠር። ማውራት የምትፈልገው ነገር እንዳለ ስላየው ታች ኮሜንት ላይ ነፃነቱን እንስጥ፣ አውራ። የማታውቀውን ነገር አታውራ ብለኸኛል። ስለዚህ ትክክል ነህ። ስለ ቤተ እምነት ቆይ ማይክን ሚውት አድርገው። አሁን እዚህ ብሶት አትናገር። እያወራ ከሆነ አይሰማም። ሚውት አድርጌሃለሁ። ስለ ቤተ እምነት ፈለገ አትናቴዎስ ዝም ብሎ አስመስሎ የተናገረው ነገር ካለ የማጥራት መብት አለ። እሺ ይህንን እኔ መብት ልነጥቅ አልችልም። ለምሳሌ ስለ እኔ ቤተክርስቲያን አንድ ፕሮቴስታንት ዝም ብሎ የባህት የቁጡን ሲናገር ብሰማው እኔ ክርስቲያን የሆነ መብት አለኝ። የለም የኔ ቤተክርስቲያን እንዲህ ነው የምታስተምረው ብሎ ዲፌንድ የማድረግ መብት አለኝ፣ ግዴታም አለብኝ። ስለዚህ ነፃነቱን ሰተናሃል። ይሄው ገስ ላይ ያስገብተናሃል። ስለ ቤተ እምነት እንድታወራ ማለት ነው። ስለ ፕሮቴስታንቶች ልዩነት ስናወራ መታቆን አታወራ ብለህን ነበረ። ስለዚህ ብል ራስህኑንና በእምነት ማፈር የለብህም። እኔ የዚህ እምነት ተከታይ ነኝ፣ እንዲህ ብለህ የተናገርከው ስህተት ነው ብለህ ሀሳብን መቀጠል ትችላለህ። ወንድማችን ማኪያውን ማይክን መክፈት ትችላለህ። ከየት ቤተ እምነት ነው የመጣው? እኔ ከኦርቶዶክስ ነው የመጣሁት አልኩህ እኮ። ለምን ሌላ ጥያቄ? እሺ በጣም ጥሩ። ኦርቶዶክስ አማኝ ከሆንክ በጣም ጥሩ። ሁላችሁም አዳምጡ እሺ። ኦርቶዶክስ አማኝ ከሆንክ በአብ በወልድ በመንፈስ ቅዱስ አምናለህ አይደል ማኪ? አዳምጡ ሁላችሁ። በጣም ጥሩ። ወልድ ክርስቶስ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ? ለአብና ለመንፈስ ቅዱስ ማኪ አዳምጠኝ። ለምሳሌ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? በትክክል። እሺ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ያምናል። እሺ በተመሳሳይ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? የአብ ቃል እንደሆነ ነው የማምነው። የአብና የመንፈስ ቅዱስ ቃል እንደሆነ አታምንም? አዎ። እሺ በጣም ጥሩ። አንድ ጊዜ ይሄን እናዘግየው ግልጽ እንድታደርግልን። የኦርቶዶክስ እምነት ተከታይ ስለሆንክ ኦርቶዶክሲያን እንደምታውቃቸው በትምህርተ ሥላሴ ላይ ግልጽ የሆነ ትምህርት ነው ያላቸው። በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። አብ ለወልድ ምንድን ነው ወንድማችን ማኪ? አብ ለወልድ ምንድን ነው? ችግር የለውም። እኔ ልጠይቅልህ እሱን። ማይክል ሚውት አድርግ። ከዚህ በኋላ አንተ ትወርዳለህ። እሺ ብዙ ጊዜ ስጠይቅ ስለሰማሁ ችግር የለውም። ማኪ አብ ለወልድ ምንድን ነው? አባት ሚስጥረ ሥላሴ ነው ልትነግረኝ የፈለግከው? ፈለገ ጎበዝ ልጅ። ቆይ አይ ልጠይቅ የፈለግኩትን ልመጣልህ ነው። ቆይ ተረጋጋ ማኪ። አብ ለወልድ አባት ነው ብሏል። ጋይስ አጨብጭቡለት።
በጣም አሪፍ። እሺ ስለዚህ ወልድ ደግሞ ለአብ ምንድን ነው ማለት ነው ማኪ? ልጅ ነው። እሺ አብ ለመንፈስ ቅዱስ ምንድን ነው? አሁን እንደመለስከው መልስ። ብዙ ወራጅ ያለ ምናምን እንዳትለን። ሁላችሁም አዳምጡ። ኦርቶዶክስ ነው ሊመልስልን ነው። አብ ለመንፈስ ቅዱስ አዎ ማኪ አብ ለመንፈስ ቅዱስ መንፈስ ቅዱስ ሰራጺ መሆኑን ነው የማውቀው። እኔ ጠየቅኩ አብ ለመንፈስ ቅዱስ ምንድን ነው ነው። ኦርቶዶክስ አይደለህ እንዴ? መልስልን እንጂ። አብ ለመንፈስ ቅዱስ ምኑ ነው? ኦርቶዶክስ ወንድማችን በልመልስልን። አስራጺ ነው። ሰራጺ በጣም ጥሩ። መጽሐፍ ቅዱስ ማስረጃ ስጠን። ቆይ እኛ ኦርቶዶክሶች አብ ለመንፈስ ቅዱስ አስራጺ ነው ስንል የምንሰጠውን የመጽሐፍ ቅዱስ ማስረጃ ሲስጠን ስለ ሚስጥረ ስላሴ ነው ማውራት የምትፈልገው እያልከኝ ስለነበር በጣም አንተ ስለ ሚስጥረ ስላሴ ጥሩ እውቀት ያለው ወንድማችን አንድ ጥቅስ ስጠን። ምን ላይ እናውጣ ማኪ? አስራጺ ነው። አሁን ጥያቄ ርዕስክ ስለ ስላሴ ነው። ኦርቶዶክስን ይበላል አይደለ ማኪ? ቆይ ተረጋጋ፣ አዳምጠኝ። ጥቅስ ብቻ ስጠን። አሁን አብ ለመንፈስ ቅዱስ አስራጺ ነው የሚል አንተ በፈለከው መንገድ ብቻ ማስረጃ ነው የሚሆነው። አለ ወይስ የለህም? አንተ እየጠየቀኝ ነው። አለ ወይስ የለህም? አለ ወይስ የለህም? ምን ጥቅስ? ምን አይነት ጥቅስ? አረንጓዴ ልበልህ? አይ ለምኑ ነው ጥቅስ የፈለከው? ማኪ አዳምጠኝ። ስለ ሚስጥረ ስላሴ ነው እያወራ ያለው እኮ እያልከኝ ነበረ። ስለዚህ ስለ ሚስጥረ ስላሴ እንደ ሚስጥረ ስላሴንማ እንደተማረ ሰው አክት አድርግ እንጂ ኦርቶዶክስ ስላሴ ነው ልጠይቀኝ የፈለከው ወይ ነው ያልኩህ እንጂ አሁን እኮ ቆይ ተረጋጋ እንዴ ማኪ። አንተ እኮ ኦርቶዶክስ ነህ እኮ መደንገጥ የለብህም ብራዘር። እንዴ እኔ አልደነገጥኩም። ማውቀው ከሆነ አቃል ክርስቲያን ቆይ አብ ለወልድ አስራጺ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠን። አብ ለወልድ አስራጺ ነው አላልኩህ። አብ ለመንፈስ ቅዱስ ነው ያልኩህ። አብ ለመንፈስ ቅዱስ አስራጺ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ንግለጥ። ቤተክርስቲያን የምታስተምረው አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ብላ ነው። እኔ ስጠይቅህ አንተ እኮ መለስክልኝ። አብ ለመንፈስ ቅዱስ አስራጺ ነው ያልከኝ አንተ ነህ። ስለዚህ ከየት ላይ ያመጣኸው? በቃ ከብዶሃል ማኪ። ችግር የለውም አትመልሰው። ኦርቶዶክስ የሆነ ሰው በስማ ወይኔ ለእመቤታችን ያለው ልዩ ፍቅር፣ ወይኔ ለእመቤታችን ያለው ልዩ ፍቅር። እስቲ አንድ እመቤታችን መዝሙር ዘምርልን። ቆይ አንድ እመቤታችን ዝማሬ ዘምርልን ማኪ። ስለ እኔ ነው ማወቅ የፈለከው አይደለም? እኔ መዝሙሩ ነው መስማት የፈለኩት። አንድ እመቤታችን ዝማሬ ዘምርልን። እኔ ዝማሬ አልችልም። አይ ኖ እኔ እኮ ድምፅህ እንዲያምር ምናምን እኮ አይደለም የፈለኩት። አንድ ዝማሬ ዘምርልን። ችግር የለም አትችልም። ኖ ድምፅህን ቢያስጠላ ችግር የለውም። አንድ የማርያም ዝማሬ አልችልም። ዝማሬ የማልችለው እሺ፣ አንድ የሥላሴ መዝሙር ዘምርልን። ዝማሬ አልችልም እኮ አልኩህ እኔ። እሺ፣ አንድ የኢየሱስ ክርስቶስ መዝሙር ዘምርልን። እሺ፣ ይኸው በቃ ኦርቶዶክሳዊ የሆኑ ሰዎች ለአምላካቸው ለጌታቸው ለኢየሱስ ክርስቶስ የአምልኮ መስዋዕትን ይሰዋሉ። እርሱ የጌቶች ጌታ የአምልኮች አምላክ የንጉሶች ንጉስ እንደሆነ እያመኑ ስለ ኢየሱስ ክርስቶስ በጣም የምትወደውን እስቲ ኦርቶዶክስ መዝሙር በለልኝ እስቲ ማኪ። እኔ ዝማሬ አልችልም አልኩህ እኮ። ፈለገ ምንድን ነው የፈለከው? ከኔ አልገባኝም። ዝማሬ አልችልም ማለት ኦርቶዶክስ ነኝ አላልከኝም እንዴ? እኮ ኦርቶዶክስ ሁሉ ዝማሬ ይችላል። ዝማሬ እኮ ጸጋ ይችላል። እኔ ለምሳሌ ብትጠይቀኝ እኔ እችላለሁ። መዘማሪያን ሲዘምሩ የሰሙትን መዝሙሮች ይዘምራለሁ። ስለዚህ አንተም ኦርቶዶክስ አይነ ዘማሪያን ሲዘምሩ የሰሙትን የሰማኸውን አንድ ዝማሬ ዘምርልን። ይኸው ለምሳሌ ስለ ኢየሱስ ክርስቶስ እስቲ አንድ የኦርቶዶክስ ቤተክርስቲያን ዝማሬ ዘምርልን። ዝማሬ እኔ አልችልም። ፈለገ የኔ አባት እኔ ልጨነቅ። እስኪ ሁላችሁም ኮሜንት ላይ እኔ ልጨነቅልህ እያላችሁ ጻፉልን። ቆይ ማይክ ሚዩት አድርገው። ማይክ ሳናቀርተን አይደለም ጋይስ። አይ ኖ ሂዝ ፕሮቴስታንት ግን ምንድነው መሰላችሁ ደስ ያለን ነገር ፕሮቴስታንቶች ፕሮቴስታንት በመሆናቸው እንደሚያፍሩ ማሳየት ይችለናል። እግዚአብሔር የተመሰገነ ይሁን። ምንም እዚህ ጋር መሽኮርመም ምንም ማንም ሰው መሽኮርመም የለበትም። በቃ እዚህ ጋር ያለው ወንድማችን እሱ ላይ ተንጸባርቆ እያያችሁት ያለው ነገር ፕሮቴስታንት የሆነ ሰው
ፕሮቴስታንት ነኝ ብሎ ማውራትን ያፍራል። በቃ እግዚአብሔር የተመሰገነ ይሁን። ፕራውድ ቱ ቢ ኦርቶዶክስ። እንኳንም የዚህ ጌታ የክርስቶስ ሆነን፣ እንኳንም የክርስቶስ ሆናችሁ ጋይስ፣ እንኳንም የዚህ ኃያል አምላክ ልጆች ሆናችሁ፣ እንኳንም እርሱ ወደ መሰረታት የዚህች ቅድስት ቤተክርስቲያን ልጆች እንኳን መሆናችሁ፣ እውነት እንኳንም ይህች ቅድስት ቤተክርስቲያን ከአብርሃ ከመንፈስ ቅዱስ ጸንሳ እንኳንም ወለደቻችሁ። ፕራውድ ቱ ቢ ኦርቶዶክስ። ኦርቶዶክስ በመሆናችሁ ልትኮሩ ይገባል። ፕሮቴስታንቲዝም እርግጥ ነው ስለ እውነት ሰው አሁን ላይ ፕሮቴስታንት ነኝ በማለቱ የሚያፍርበት ዘመን ላይ ነው። ፕሮቴስታንቶች ወንድሞቻችን እንወዳቸዋለን፣ በጣም ነው የምናከብራቸው። ግን ፕሮቴስታንት ነኝ ማለታቸው እስከሚያሳፍራቸው ድረስ ነው የሐሰት ትምህርቶቻቸውን እያወጣን ምንግታቸው። እግዚአብሔር ይመስገን። ይኸው ለምሳሌ የመጀመሪያ ተመዝጋቢ የሆነ ወንድማችን እዚህ ጋር የምታዩት ፕሮቴስታንት በመሆኑ ያፍራል። ገብታችሁ አካውንቱን ማየት በቂ ነው። ግባና አካውንቱን ስጠኝ አንድ ጊዜ ስልኩን እዚሁ ላይ ለራሱ ላሳየው። ሁላችሁም እዚህ ውስጥ ያላችሁ ቶች ወንድሞች በደንብ መልእክቶች ሼር አድርጉ። እሺ ቆይ ማኪ ቆይ ተረጋጋ። ግባና የኔ አካውንት ላይ እሱን ለራሱ እናሳየው ብለን ነው። ፕሮቴስታንት ሰው በመሆኑ ያፍራል። ለምን? ኢማጂን ከ40 ምናምን ሺህ በላይ ዲኖሚኔሽን። እውነት ነው፣ በጣም ስቶፒክ ሼም። አንድ ነን፣ በትምህርት አንድ ነን፣ በክርስቶስ አንድ ነን የሚሉ ሰዎች በትምህርት ተለያይተው ውጥንቅጡ የወጣ ዲኖሚኔሽን ውስጥ የገቡት በዚህ ዘመን ነው። እና እርግጥ ነው ፕሮቴስታንት የሆኑ ሰዎች ማጆሪቲው ፕሮቴስታንት በሆናቸው ያፍራሉ። ወንድማችን ፕሮቴስታንት በመሆኑ ያፈርከው አንተ ነህ። ለምን ፕሮቴስታንት ነኝ አላልክም አንልህም። እሺ ለጊዜው ለአንተ የመሰለህ እያለገጥክ እየቀለድክ ያለ መስሎ ነበር። ነገር ግን ጀስት አሁን ትልቁ ሪያሊቲ ምንድን ነው መሰለህ? ፕሮቴስታንት በመሆኑ ታፍራለህ። ስትገባ እኔ ፕሮቴስታንት ነኝ ብለህ ራስን ማስታወቅ ያሳፍራል። ኦኬ ራስን አሰ ፕሮቴስታንት ማየት መመልከት ያሳፍራል። ለዛ ነው ስትገባ የምን እምነት ተከታይ ነህ ስንል የፕሮቴስታንት እምነት ተከታይ ነኝ ያላልከው ለዛ ነው። አሁን ማይክን ክፈትና የምትፈልገውን ነገር ሀሳብ መስጠት ትችላለህ ወንድማችን ማኪ። ፈለገ አንድ አስተያየት ብቻ ስማኝና የራስህን ሀሳብ ብቻ ከማድመጥ በፊት እኔ ልናገር ያሰብኩትን ነገር ብታደምጠኝ ደስ ይለኛል። አሁን እድሉን ለእኔ ሰጥተኛል አይደል? አንድ ያድምጠኝ። እኔ ክርስቲያን ነኝ፣ ያደግኩት ኦርቶዶክስ ቤተክርስቲያን ነው። አሁን ደግሞ እኔ በክርስቶስ ኢየሱስ ከሚያምኑት ህብረት መካከል አንዱ ነኝ። የስ ጴንጤም ልትለው ትችላለህ፣ ፕሮቴስታንትም ልትለው ትችላለህ፣ ሌላም ልትለው ትችላለህ። አንተ የጠየቀው ቤተ እምነት አይደል? ቤተ እምነቴ ኦርቶዶክስ ነው። ይሄ አንተ አካውንት ነው አይደለ? ወይኔ እነግርሃለሁ። አንተ ስላሳየኝ አይደለም ፋይል ማኪ ይሄ መዝሙር የምን ቤተ እምነት ነው? ማንም ማየት ይችላል። ይሄ መዝሙር ቆይ ማኪ እንዴ ተረጋጋ። ይሄ መዝሙር የምን ቤተ እምነት ዝማሬ ነው? ማኪ አንተ ስላሳየ ሳይሆን የኔ ፕሮፋይል ክፍት ነው፣ ማንም ገብቶ ማየት ይችላል። አሁን እኔ ስላሳየው አላልኩም። የምን ቤተ እምነት መዝሙር ነው? የጠየቁን ብቻ መልስልኝ። እኔ ስለ ቤተ እምነቱ አላውቅም። ስለ ክርስቶስ እንደተዘመረ ነው ማለት። የተዘመረው መዝሙር የምን ቤተ እምነት ነው? ስለ ቤተ እምነቱ አላውቅም። እኔ የተዘመረው ስለ ክርስቶስ መሆኑን ነው ማለት። ሌላ አሁን ደግሞ ሌላ ደግሞ የተሳሳትኩን ስህተት ላሳየ። ሁላችሁም ተከታተሉ። ማኪ ዛሬ አንድ ነገር ልጠይቅ። በክርስቶስ ፍቅር ማኪ ፕሊዝ፣ አንድ ነገር ልጠይቅ። አንዴ ብቻ ማኪ። ቆይ ትጠይቃለህ። ቆይ ተረጋጋ ፕሊዝ። አንተ ኦርቶዶክስ ነህ አይደል? ስሜታቱን ብራዘር ተረጋጋ፣ እናወራለን። ማኪ የአንተ የእምነትህን አቋም አንዴ ገለጽልኝ። ተረጋጋና አዳምጠኝ ብራዘር። ምን ሆነህ ነው? እኛንን እኮ ያስገባነ። ተረጋጋና ስላስገባኝ አንተ በፈለግከው መንገድ ኧረ እንደማመጥ ነው ያልኩህ። እባክህን እኔ የፈለግኩትን ነገር ብቻ እናውራ አላልኩም። ተረጋጋና አዳምጠኝ። ሁላችሁም አንዳንዴ ወይ የሰዓት ሊሚት አድርገን ብናወራ ደስ ይለኛል። እኔ ማኪ ወይ የምን ቤተ እምነት መዝሙር ነው ስንል እኔ ጉዳይ አይደለም የሚል መልስ ነው የሰጠህን። ቤተ እምነት ምንድን ነው ስንል ምንድን ነው ይበልህን ነበረ? ኦርቶዶክስ ነኝ። አሁንም ነኝ እኮ እኔ ኦርቶዶክስነቴን አንተ አትመድብልኝም። እኔ ራሴ ይሄ ኦርቶዶክስ ቤተክርስቲያን መዝሙር ነው።
ይሄ የኦርቶዶክስ ይሄ ዘፈን የኦርቶዶክስ መዝሙር ነው። ለኦርቶዶክስ ይሄ ቤተክርስቲያን አሁን የሰማኸው ዘፈን ይሄ የሰማኸው ዘፈን የኦርቶዶክስ መዝሙር ነው ወይ? ዘፈን አይደለም መዝሙር ነው ለኔ። ክርስቶስን የሚያመሰግን ነገር በሙሉ ለኔ መዝሙር። የጠየቅኩህን ስማኝ እሺ። ለኔ ደግሞ መዝሙር አይደለም እና አሁን የሰማኸው ዘፈን ለአንተ ነው የሚሆነው፣ ለኔ ነው መዝሙር ነው እኮ። የኦርቶዶክስ ቤተክርስቲያን መዝሙር ነው ማኪ። ይቺ መልስልኝ አንድ ጊዜ። የኦርቶዶክስ ላይሆን ይችላል ሊሆን ይችላል ሳይሆን ብራዘር እርግጠኛውንና እርግጥ አድርገህ መልስ። የኦርቶዶክስ ቤተክርስቲያን መዝሙር ነው ወይ? አይደለም። ያው ታውቀው የለም። እሺ ይሄ ዘፈን የማን ዘፈን ነው? ዘፈን አይደለም። ምን አልከኝ? ዘፈን አይደለም መዝሙር ነው። መዝሙር ነው። ኦኬ። የምን ቤተ እምነት መዝሙር ነው? በክርስቶስ አምነው ህብረት ያደረጉ ሰዎች መካከል የሚዘመር። የት ህብረት ያደረጉ? ምን የሚባል ህብረት ውስጥ ያሉ? ጴንጤ ለምሳሌ በቃ ጴንጤ። አንተ ፕሮቴስታንት ብለህ የጠራችሁ ጴንጤ። በጣም ጥሩ። ቆይ ካም ዳውን፣ ተረጋጋ ማኪ። ይሄ የፕሮቴስታንት መዝሙር እንደሆነ አሁን አመንክ። ቅድም እኮ የምንም ቤተ እምነት መዝሙር አይደለም እያልከን ነበር። ፕሮቴስታንት የሚለውን ቃል እኔ አልጠቀመውም። ጴንጤ እኔ እጠቀመዋለሁ። ፕሮቴስታንት እኔ እጠቀመዋለሁ። አንተ መጠቀም ትችላለህ። እኔ በቃ እኮ የሚችል ከሆነ በቃ አሁን አንተ ደግመህ ነው አትበለኝ። እሺ ሰው ቅድም ግን ስንጠይቅ የየትኛውም ቤተ እምነት መዝሙር አይደለም ብለን ነበር። አሁን እግዚአብሔር ይመስገን አገግመሃል፣ ተለውጠሃል። ይሄ ቆይ አንድ ጊዜ የእነሱ መዝሙር ብለህናል። ለምን አስወረዳችሁት ጋይስ? ጌታ ሆይ ምን አለ መሰላችሁ፣ ይሄን ሁሉ አሁን ከዚህ ወንድማችን ጋር ያወራነው ነገር እውነት የሰባ ነገር ሆኖ አይደለም። ምን አለ መሰላችሁ የኔ ተወዳጆች፣ በእምነታችሁ ፕሊስ አትፈሩ። ይሄን ሁሉ ነገር ያነሳ ነው ምንድን ነው መሰላችሁ፣ ስትገቡ ከየት ቤተ እምነት ነው የመጣችሁ ስትባሉ ከሙሉ ወንጌል ከሆናችሁ ሙሉ ወንጌል ማለታችሁን አትፈሩበት። መካነ ኢየሱስ የሆነ ሰው ሲመጣ እኔ ቤተ እምነቴ መካነ ኢየሱስ ነው ማለት አይፈርም። ለምንድን ታፍራላችሁ? ከተልእኮ ለትውልድ የመጣ ሰው እኔ ከተልእኮ ለትውልድ ነው የመጣሁት ማለት ለምን ያፍራል? አትፈሩ። ከኛ ጋር ስትወያዩ አታዝጉን። በትምህርት የተለያያችሁ በጥስጥስ ልክ እንደተበጣጠሰ ወተት በጥስጥስ ያላችሁ ሆናችሁ ሳለ መታችሁ እዚህ ጋር የሆነ ልክ እንደ አንድ ቤተ እምነት ታማኝ ሆናችሁ አክት አታድርጉ። ሶቪየስ የታወቀ ነገር እኮ ነው። ፕሮቴስታንቲዝም በጣም ብዙ ሺህ ነው። በጣም ብዙ ዲኖሚኔሽን ነው። በጣም ብዙ ሺህ። ኦርቶዶክስ ቤተክርስቲያን አታክ ለማድረግ ይችላል። ቆይ እባክህን ሚዩት አድርግ። ደግሞ ሲናገር ጥሩ ነገር እንደሚናገር ሰው ጣልቃ ይገባል። ጸጥልና አዳምጥ። እሺ ማኪ፣ ባጭሩ ለአንተ ምንድን ነው መሰለ ማኪ፣ ሌላ ምንም ነገር አልጠይቅህም። ሌላ ነገር ጠይቄ አንተ ጋር ብዙ ጊዜ አላባክንም። በቃ ባጭሩ ለአንተ ለማለት የፈለኩትን ነገር ልንገርህ። በእምነትህ ማፈር የለብህም። በእምነትህ የምታፈር ከሆነ there is something wrong። በእምነትህ እያፈርክ ከሆነ ፕሮቴስታንት መባል የሚያሳፍር ከሆነ፣ ሙሉ ወንጌል መባል የሚያሳፍር ከሆነ፣ መካነ ኢየሱስ መባል የሚያሳፍር ከሆነ፣ ተልእኮ ለትውልድ መባል የሚያሳፍር ከሆነ በቃ እመነኝ በቃ ወዲያውኑ ኢሚዲየትሊ መወሰን አለብህ። ክርስቶስ ወደ መሰረታት ወደዚህ ቅዱስ ቤተክርስቲያን ራስህን ልታቀርብ ይገባል ብራዘር። ማታፍር ከሆነ ግን በቃ ስትገባ ከየት ቤተ እምነት ነው የመጣኸው ስትባል ቤተ እምነትን ተናገር። ማፈር የለብህም። ስለ ፕሮቴስታንቶች ስናወራ ኮሜንት ላይ አካኪ ዘራፍ አልክ። ስለማታውቀው ነገር አልከን። እሺ እስቲ ስለማናውቀው ነገር አውራ። አይን ፍጥጥ ጥርስ ግጥጥ የምታወራው ነገር የለም። ኦርቶዶክስ ነኝ ማለት ነው የፈለግከው ብራዘር። በዚህ ልክ ራስን አታታል፣ ጊዜን አታባክን። እሺ በቃ ከቻልክ ራስን ሆነና ፕሮቴስታንት የሆናችሁ ቶች ወንድሞች፣ እናንተ በእምነታችሁ ማፈራችሁን እውነት ለመናገር እኛ እንፈልገዋለን። በእምነታችሁ እንድታፍሩበት እንፈልጋለን። ምክንያቱም ሰው ሰራሽ ትምህርት ስለሆነ እኔ ሰው ሰራሽ በሆነ ትምህርት እንዲኮራ አልፈልግም። እኔ በእምነቴ እኮራለሁ። ምኮረው ለምንድን ነው? ቅድስት ቤተ ክርስቲያን በክርስቶስ ቃል የጸናች ቤት ስለሆነች። ሁላችሁ እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች እንኮራለን እያላችሁ ጻፉ ፕሊስ። ሁላችሁ በእምነታችሁ የምትኮሩ ሁላችሁ እንኮራለን እያላችሁ ጻፉላችሁ። ይሁት በእምነታችን አናፍርም። እዚህ ውስጥ የትኛውንም ኦርቶዶክሳዊ ሰው የትኛውም ላይቭ ስትሪም ላይ ብትወስዱት በእምነቱ አፍሮ አያውቅም ብራዘር። ስለ እምነቱ ሊያውቅ ይችላል፣ ላያውቅ ይችላል። እውቀቱ ኢምንት ሊሆን ይችላል፣ ጥልቅ ሊሆን ይችላል።
አዋቂ ሊሆን ይችላል፣ አላዋቂ ሊሆን ይችላል። ባደረገው ማህተብ የሚያፍር አንድ ኦርቶዶክስ የለም። ለምን? የእውነተኛው ጌታ የክርስቶስ ኢየሱስ ተከታዮች ስለሆነ ማለት ነው። እኛ ሰብ ፕሮቴስታንት የሆኑ ወንድሞቻችን ገብተው ሲወያዩ እነሱም ልክ እንደኛው በእምነታቸው ሳያፍሩ ከየት በእምነት ነው የመጣችሁ ብለን ስንጠይቃቸው ቤተ እምነታቸው እንዲናገሩ እንፈልጋለን። ብራዘር አንተ በቃ ሪያሊቲውን ኦርቶዶክስ እንዳልሆንክ እያወቅህ ስለ ኦርቶዶክስ ቤተክርስቲያን ዋፍ ነው አይዲያ ጥያቄ ጠየቅን። ምንም የምታውቀው ነገር የለም። ሌሎችንም ሀሳቦች አሁን ብናነሳለን ምንም የምታውቀው ነገር የለም ስለ ኦርቶዶክስ ቤተክርስቲያን። ዲስ ማች በእምነት አፍረህ ከዛ ደግሞ የለም ስለ ፕሮቴስታንት የምትናገሩ ስህተት ነው እረፉ ለማለት አትሞክር። ወንድማችን ማኪ ስለ የትኛው ሀሳብ መናገር የምትፈልግ ከሆነ ከዚህ በኋላ እኛ እንለማመጥህም። እሺ ምን ታደርጋለህ መሰለህ? ቤተ እምነትህን ይኸው ኮርቼበት እናገራለሁ እኔ የዚህ እምነት ተከታይ ነኝ ስትል እድል እንሰጣለን። ከዛ ውጪ እኔ አሁን ለእቃቃ ጨዋታ ሰዓቱ የለኝም። ስለዚህ ቤተ እምነትህን ተናግረህ የተናገርናቸው ነገሮች ላይ ስህተት አለ የምትላቸው ነገሮች ካሉ እድል እንሰጣለን፣ እንሰማለን። ከሌለ ግን ብራዘር ታች ውረድ፣ እድልን ተጠቀምበት። ማኪ ቶሎ በል። ማወቅ የፈለከው ስለ ቤተ እምነቴ ነው? አይ ማወቅ የፈለግነው ስለዚህ አይደለም፣ ትምህርታዊ የሆኑ ጉዳዮችን እናነሳለን። ግን በመጀመሪያ አንድ ፕሮቴስታንት ሲገባ ቅድም እንደነገርኩ የተለያዩ ቤተ እምነቶች አሉ። እዚህ ጋር አንድ ነገር ላስረዳችሁ። ቤተ እምነታችሁን ስንጠይቃችሁ የእናንተን መለያየት ልናቃጠር አይደለም። የሁሉም አስተምሮ የተለያየ ስለሆነ እንደየአስተምሮቱ ልናወራ ነው። ስለዚህ ቤተ እምነትህን ትነግረናለህ። እኔ አንተ መለማመጥ አልፈልግም። ከፈለግ ትናገራለህ፣ ካልፈለግ ትተዋለህ። ፈለገ አንድ ነገር የሚያግባባንን ነገር ልንገርህ። በመጀመሪያ ቤተ እምነትህን በመጀመሪያ አንተ የእምነት አቋምህ እኔ ኦርቶዶክስ ነኝ የእምነት ደግሞ ከእናንተ ጋር ጊዜ እንፍጅ እንዴ?